ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ ነው። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ደብረ ማርቆስ ከተማ ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። የአማራ ክልል የብልጽግና አገዛዝ ፖሊስ ኮሚሽነር ሆነው የተሾሙት ሌተናል ጄኔራል ጥጋቡ ይልማ በበኩላቸውም ቀበሌዎችን ነጻ እናወጣለን ሲሉ ተናግረዋል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። የአሜሪካ ፍርድ ቤት የትራምፕ አስተዳደር ለ5,000 ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ከለላ እንዲነሳ ፈቅዷል። ይህ ጉዳይ አነጋጋሪ የሆነ ሲሆን ምን ይከሰታል የሚለው ደግሞ የብዙዎች ጥያቄ ነው። በዝርዝር እንመለከተዋለን። ፕሬዚዳንት ትራምፕ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው ሲሉ፣ ኢራን ደግሞ ይህንን አልቀበልም ብላለች። ትራምፕ ስለ ሆርሙዝ ወሽመጥ ያላቸውን ቅዠት በቅርቡ እናስተካክለዋለን ያለችው ኢራን ናት። ዝርዝሩን ትሰሙታላችሁ። ሳውዲ አረቢያ ወደ ተባበሩት አረብ ኤሚሬትስ የሚደረጉ የገንዘብ ዝውውሮች ላይ የወንጀል መከላከል ቁጥጥርና ክትትል ማጠናከሯ ተሰማም። ሁለቱ ሀገራት የገቡበት ሰጣ ገባ በሳውዲ አረቢያ በኩል አዳዲስ እርምጃዎች እንዲወሰዱ አስገድዷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራ ክልል ደብረ ማርቆስ ከተማ ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የብልጽግና አገዛዝ የብልጽግና ፖሊስ ኮሚሽነር ሆነው በአማራ ክልል የተሾሙት ሌተናል ጄኔራል ጥጋቡ ይልማ በበኩላቸው አገዛዙ ቀበሌዎችን ነጻ ለማውጣት ዓላማ እንዳለው ተናግረዋል። በዛሬው ዕለት ነሐሴ 13 2018 ዓ.ም በአማራ ክልል ጎጃም ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ከፍተኛ ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የተሰማው የፋኖ ኃይሎች ከንጋት ጀምሮ በደብረ ማርቆስ ከተማ ዙሪያ በምትገኘው ደብረ ዘይት አካባቢ በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ውጊያ የተከፈተው የአገዛዙ ጦር ጊዜያዊ ካምፕ ላይ መሆኑን የተናገሩት የኢትዮኒውስ የፋኖ የመረጃ ምንጮች በውጊያው ከፍተኛ ቁጥር ያላቸው የአገዛዙ ወታደሮች ተገድለዋል ብለዋል። የአገዛዙ ጦር ላይ ከፍተኛ ወታደራዊ ጉዳት ማረሳቸውን ያስታወቁት የፋኖ ኃይሎች በኩላቸው ውጊያውን ተከትሎ ደብረ ዘይት መቆጣጠራቸውን አስታውቀዋል። የፋኖ ኃይሎች በዛሬው ውጊያ የተያዙ የአገዛዙ ጦር አባላት በምስል የተደገፈ ዘገባ ይፋ አድርገዋል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በዋግምራ ዞን ጋዝጊቢላ እና ዳህና ወረዳዎች ባደረጋቸው ውጊያ በአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ ደርሻለሁ ሲል አስታውቋል። ካስከተማ አቅራቢያ አዚላና ዋልካው የተባሉ አካባቢዎች በተደረገ ውጊያ ከ50 በላይ የአገዛዙ ጦር አባላት ሲገደሉ ከፍተኛ ቁጥር ያለው ትጥቅ በፋኖ ተይዟል ሲል ነው አፋብን ምኒልክ ጊዜ አስታወቀው። በአካባቢው የተከፈተውን ውጊያ ተከትሎ የአገዛዙ ጦር ከርቀት በተኮሳቸው ከባድ መሳሪያዎች ሰላማዊ ሰዎች ላይ ጉዳት ደርሷል ያሉት ደግሞ የኢትዮኒውስ የመረጃ ምንጮች ናቸው። በተጨማሪም ነሐሴ 11 እና ነሐሴ 12 2018 ዓ.ም በዞኑ ዳና ወረዳ በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በበኩሉ ለሁለት ቀናት በተደረገ ውጊያ ከ30 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል ይፋ አድርጓል። በተመሳሳይ በትላንትናው ዕለት በደቡብ ወሎ ዞን መቅደላ፣ አልብኮ፣ ተንታና ደላንታ ወረዳዎች ቀጥሎ በኋላው የአገዛዙ ጦርና የፋኖ ኃይሎች ውጊያ በመቶዎች የሚቆጠሩ ወታደሮች ሳይገደሉ እንዳልቀሩ የኢትዮኒውስ የመረጃ ምንጮች ተናግሯል። ውጊያው በከባድ መሳሪያዎችና ድሮን ጭምር ታግዞ መደረጉ የተናገሩት የመረጃ ምንጮቹ ላብነትን በመቅደላ ወረዳ ማሻ ከተማ ዙሪያ ከ10 በላይ የአገዛዙ ወታደሮች አስክሬን በአካባቢ ነዋሪዎች ተነስቶ መቀበሩን ተናግረዋል። የፋኖ ኃይሎች በከተማዋ በገቡ ጊዜ የወረዳው አመራሮች ወደ ገብርኤል ተራራ ከመከላከያ ጋር ከሸሹ በኋላ ውጊያው ጋብ ሲል ታጅበው ወደ ማሻ መመለሳቸውን ደግሞ የመረጃ ምንጮቹ አክለው ተናግረዋል። አፋብን ምኒልክ ዘወክሉ በመቅደላ ወረዳ በተደረገ ውጊያ ከ45 በላይ የአገዛዙ ጦር አባላት ተገድለዋል ሲል ይፋ አድርጓል። በተጨማሪም ባልብኮ ወረዳ ፋርሲ ተራራ ላይ ሰፍሮ የነበረ የአገዛዙ ሚኒሻ በፋኖ ኃይሎች ከፍተኛ ጉዳት ደርሶበታል ነው ያለው አፋብን። ይህ በእንዲህ እንዳለ የአማራ ክልል የብልጽግና አገዛዝ ፖሊስ ኮሚሽነር ሆነው የተሾሙት ሌተናል ጄኔራል ጥጋቡ ይልማ ቀበሌዎችን ነጻ እናወጣለን ሲሉ ተናግረዋል። የአገዛዙ መከላከያ ሰራዊት መለዮን ለብሰው የክልሉ ፖሊስ አዛዦች የሰበሰቡት አዲስ ኮሚሽነር ሌተናል ጄኔራል ጥጋቡ ይልማ ህግ ማስከበር ሲሉ የጠሩትና በክልሉ የታወጀውን ጦርነት ተጠናክሮ ይቀጥላል ሲሉ አስታውቀዋል። ቀበሌዎች ጽንፈኞች ሲሉ ከጠሯቸው የፋኖ ኃይሎች ማስለቀቅ በትኩረት የምንሰራበት ይሆናል የሚሉት ሌተናል ጄኔራል ጥጋቡ ይልማ የፖሊስ ኃይላቸውን በሰበሰቡበት መድረክ ስለ ውትድርና ሲናገሩ መደመጣቸውን የአገዛዙ ሚዲያዎች ዘግበው አመልክተዋል። የብልጽግና አገዛዝ በኦሮሚያ ክልል በአዲስ አበባና በአማራ ፖሊስ ኮሚሽነርነት የመከላከያ ጄኔራሎችን መሾሙ ብዙዎቹን እያነጋገረ የቀጠለ ጉዳይ ሆኗል።
የአሜሪካ ፍርድ ቤት የትራምፕ አስተዳደር ለ5,000 ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ከለላ እንዲነሳ ፈቅዷል። በአሜሪካ የሚገኘው የፌዴራል ፍርድ ቤት ከ5,000 በላይ ለሚሆኑ ኢትዮጵያውያን የተሰጠውና በአገሪቱ የመኖር የመብት እንዲሁም የመስራት መብት ህጋዊ ከለላ የአሜሪካ ፕሬዚዳንት ዶናልድ ትራምፕ አሰራር እንዲያቆም ፈቅዷል። የቦስተን ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የአሜሪካ የሀገር ውስጥ ደህንነት ቢሮ ከተወሰኑት ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ ጥበቃ ሁኔታ እንዳያቋረጥ ይከለክል የነበረውን የመጨረሻ ፍርድ ቤት ትዕዛዝ አንስተዋል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አሰራር ከሄቲና ከሱሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎች እንዲያቋርጥ ከፈቀደ በኋላ ነው። የጠቅላይ ፍርድ ቤት ውሳኔ 6-3 በሆነ አብላጫ ድምፅ ድጋፍ በማግኘቱ ነው ዳኛው ከ13 ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ ጥበቃ ሁኔታ ቲፒኤስ የተሰኘውን ለማቆም የሀገር ውስጥ ደህንነት ቢሮ የሚያደርገውን ጥረት ለመቃወም የሚያስችላቸውን አቅም አሳጥቷቸዋል። ጊዜያዊ የከለላው ከነዚህ ሀገራት ለመጡና መስፈርቱን ለሚያሟሉ ስደተኞች በሰብአዊ ምክንያት ከሀገር እንዳይባረሩ ጥበቃ ይሰጥ ነበር። የሀገር ውስጥ ደህንነት ቢሮ ዋና የህግ አማካሪዎች ጄምስ ፐርሲቫል ውሳኔው በደስታ መቀበላቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ቀደም ሲል ተቋርጦ የነበረው ሁሉም የቲፒኤስ ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውንም ገልጸዋል። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ከለላ መቋረጥ በበርካታ ኢትዮጵያውያንና ለአፍሪካውያን ስደተኞች መብት የሚታገለው አፍሪካን ኮሚኒቲ ቱጌዘር በተሰኘው የመብት ተሟጋች ቡድን ዘንድ ተቃውሞ አስነስቷል። ቡድኑ ማክሰኞ ዕለት በተላለፈው ውሳኔ ቅር እንደተሰኘም በመግለጫው አስታውቋል። በኢትዮጵያ ያለው ቀውስ አሁንም የቀጠለ ሲሆን ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ህይወት ከፍተኛ አደጋ ላይ ይጥላል ሲሉ የቡድኑ የፖሊስና የጥብቅና ጉዳዮች ምክትል ዳይሬክተር ዲያና ኮቴና ተናግረዋል። ይላል ቢቢሲ። ጊዜያዊ ጥበቃ የሚሰጥበት ሁኔታ በተፈጥሮ አደጋዎች፣ በጦርነት ወይም በሌሎች ከባድ ክስተቶች ለተጎዱ አገር ዜጎች የሚሰጥ ከለላ ነው። እነዚህም መስፈርቶች የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ጥበቃ ያደርግላቸዋል። የቀድሞ ፕሬዚዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት እንደ አውሮፓውያን አቆጣጠር በ2022 ሲሆን ይህም የአፍሪካ ዜጎች ከትጥቅ ግጭትና ከሰብአዊ ስቃይ በመጠበቅ አስፈላጊ መሆኑን በመጥቀስ ነበር። በታህሳስ ወር በወቅቱ የቀድሞ የሀገር ውስጥ ደህንነት ሚኒስትር ክሪስቲኖ ንዕም ይመራ የነበረው የሀገር ውስጥ ደህንነት ቢሮ በኢትዮጵያ ያለው ሁኔታ መሻሻሉ ኢትዮጵያውያን ወደ ሀገራቸው ቢመለሱ ከባድ ስጋት ስለማይገጥማቸው እነዚህ ጥበቃዎች እንዲያቆም አስታውቆ ነበር። መርፊ የዲኤችኤስን እርምጃ በሚያዝያ ወር መሰረታዊ የህግ ሂደቶችን ችላ ብሏል፣ እንዲሁም ጥበቃዎችን ለማስቋቋም አሳሳች ነው ምክንያትም ሲል ሰጥቶ ነበር። በዚህ ምክንያት አግደውት ነበር። ከጠቅላይ ፍርድ ቤት ውሳኔ በኋላ ዳኛ መርፊ ለኢትዮጵያን የተሰጠውን ጥበቃ ለጊዜያዊ እንዲቀጥል የሚያግድ ሌላ ትዕዛዝ ሰጥተዋል። ይህ ውሳኔ ባስተላለፉበት ወቅት ጠቅላይ ፍርድ ቤቱ ባልዳሰሳቸው ሌሎች ህጋዊ ምክንያቶች ላይ በመመስረት የሀገር ውስጥ ደህንነት መስሪያ ቤቱ ይህንን ጥበቃ እንዳያቋርጥ የሚደረገውን እገዳ ማስቀጠል ይገባ እንደሆነ ሲያጤኑም ነበር ይላል ቢቢሲ። በፍርድ ቤቶቹ የተደረጉ ክርክሮች በ1990 ያወጣውን ህግ ከመባረር መጠበቅን ለማራዘም ወይም ለማቋረጥ ስልጣኑን የሰጠው ለጠቅላይ አቃቢ ህግ እንጂ ከመስከረም 11 2001 ለተፈጸመው ጥቃት በኋላ ለተቋቋመው ዲኤችኤስ አይደለም የሚል ነበር። ከደቡብ ሱዳን ከማይናማርና ከሶማሊያ የመጡ ሰዎችን የሚመለከት ተመሳሳይ ጉዳዮች ላይ ዳኞች በቅርብ ቀናት ውስጥ ውሳኔው ይህ ክርክር ውድቅ አድርገዋል። መርፊ ማክሰኞ ዕለት ተመሳሳይ ውሳኔ አሳልፈዋል። ይህንንም ሆነ ሌሎች ይገባኛል ጥያቄዎችን ውድቅ ያደረገው ዳኛ የዲኤችኤስ እርምጃ የአሜሪካን የህገ መንግስት በመጣስ በዘር ወይም በብሔር ጥላቻ ተነሳስቶ መሆን አለመሆኑን ከሳሾቹ ክርክር እንዲያደርጉ እንደሚፈቅድላቸውም ተናግሯል። ከሳሾቹ አሰራሩ በኢትዮጵያ ውስጥ አደገኛ ሁኔታ ምን ያህል እንደቀጠለ ችላ ብሎታል ሲሉም ተከራክሯል። አክሎም የቲፒኤስ ከለላን ማቋረጥ ነጭ ያልሆኑና አውሮፓ ያልሆኑ ሰዎችን ከሀገር የማባረር ተግባር አካል ነው ሲሉ ተደምጠዋል ሲል ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው ሲሉ ትራምፕ ስለ ሆርሙዝ ወሽመጥ ያላቸው ቅዠት በቅርቡ እናስተካክላለን ያለችው ደግሞ ኢራን ናት። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥ አከበበው የአሜሪካ አዲስ ግዛት ሲሉ አጽፈዋል። ትራምፕ ከ3 ቀናት በፊት በቅርቡ የሆርሙዝ ወሽመጥ የአሜሪካ ግዛት ተብሎ ይታወጃል ብሎ ነበር። ኢራን እናሸንፈን ስንጨርስ የሆርሙዝ ወሽመጥ የአሜሪካ ግዛት መሆኑን አውጃለሁ ሲሉም ተናግረዋል። ከፕሬዚዳንቱ ንግግር በኋላ ዋል ስትሪት ጆርናል አስተያየታቸውን የጠየቃቸው ዋይት ሀውስ ባለስልጣናት የትራምፕ ንግግር ቀልድ መሆኑን ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍ በበኩላቸው አሜሪካ የመግባቢያ ሰነዱ ስምምነቶች ካልተገበረች የሆርሙዝ ወሽመጥ እንደማይከፈት አስታውቀዋል። የኢራን ዋነኛ ተራዳሪ
ጋሊባፍ እንደተናገሩት ከሆነ አሜሪካ የጣለችው የባህር እገዳ እንዲሁም የነዳጅና ንብረቶች ማዕቀብ ካልተነሳ በሁሉም ግንባሮች ወታደራዊ እርምጃ ካልተገታ የሆርሙዝ ወሽመጥ አይከፈትም። ይህ በእንዲህ እንዳለ የሆርሙዝ ወሽመጥ በተመለከተ በኢራንና በኦማን መካከል የሚደረገው ድርድር እስከሚጠናቀቅ ድረስ እየተጠበቀ መሆኑን ኳታር አስታውቃለች። የኳታር ውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አንሳሪ እንዳሉት ከሆነ የሆርሙዝ ወሽመጥ በተመለከተ የሚደረገው ስምምነት በአሜሪካና በኢራን መካከል ድርድር እንዲቀጥል ያግዛል። በአሜሪካና በኢራን መካከል ባለው ፍጥጫ ምክንያት ከፍተኛ መጠን ያለው የነዳጅና የጋዝ ምርት የሚተላለፍበት ሆርሙዝ ለመርከቦች እንቅስቃሴ አደገኛ ሆኗል። በዚህ ምክንያት በወሽመጡ በኩል ለማለፍ የሞከሩ መርከቦች ላይ ጥቃት እየተፈጸመ ሲሆን የመርከቦቹ እንቅስቃሴን በከፍተኛ ሁኔታ ቆሟል ይላል ቢቢሲ። ትራምፕ ስለ ሆርሙዝ ወሽመጥ ያላቸውን ቅዠት በቅርቡ እናስተካክላለን ስትል ደግሞ ኢራን አቋሟን ይፋ አድርጋለች። ዶናልድ ትራምፕ የሆርሙዝ ወሽመጥን አዲስ የአሜሪካ ግዛት ማለታቸውን ተከትሎ የኢራን ውጭ ጉዳይ ሚኒስትር ምክትል ሚኒስትር ጋዚም ጋሪባባዲ ቅዠታም ሲሉ ፕሬዚዳንቱን ወርፈዋል። ዶናልድ ትራምፕ የፐርሺያ ባህረ ሰላጤን በትክክል መጻፍ እንደተማሩ ሁሉ ስለ ሆርሙዝ ወሽመጥም ያላቸውን ቅዠት በቅርቡ እናስተካክለዋለን ሲሉ ጽፈዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥ አከበው የአሜሪካ ግዛት ይህ ነው በማለት መጻፋቸውን ተከትሎ ነው በብስጭት የኢራን ድምፅ የተሰማው። የኢራን ውጭ ጉዳይ ሚኒስትር ታዲያ ይህንን ምስል በድጋሚ አጋርተዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊብ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነት ካልተገበረች የሆርሙዝ ወሽመጥ እስከመቼውም ድረስ አይከፈትም፣ ልታውቁት ይገባል ሲሉ አጽንኦት ሰጥተዋል ያለው ቢቢሲ ነው። ሳውዲ አረቢያ ወደ ተባበሩት አረብ ኤሚሬትስ የሚደረጉ የገንዘብ ዝውውሮች ላይ የወንጀል መከላከል ቁጥጥርና ክትትል አጠናክራለች ተባለ። ሳውዲ አረቢያ ወደ ኤሚሬትስ የሚደረጉ የገንዘብ ዝውውሮች ከፍተኛ ህገወጥ የገንዘብ ዝውውርና ሽብርተኝነት የመደገፍ ስጋት አለባቸው የሚባሉ ሀገራት ላይ የሚጣለውን አይነት ጥብቅ ክትትል፣ ወንጀል የመከላከል ቁጥጥርና ክትትል ስርዓት እንዲዘረጋ ማድረጓ ሮይተርስ ነው የዘገበው። ይህ በሁለቱ የባህረ ሰላጤው ሀገራት መካከል ያለው ሽኩቻና ውጥረት መጨመሩን ያሳያል ተብሏል። የሳውዲ ማዕከላዊ ባንክ በተባበሩት አረብ ኤሚሬት ላይ ምንም አይነት ቀጥተኛ ገደብ እንዳልጣለ የተገለጸ ሲሆን የሳውዲ ባንኮች ፋይናንሻል እርምጃ ግብረ ኃይል መመዘኛዎች መሰረት በስጋት ላይ የተመሰረተ ቁጥጥር ግን እንደሚያደርጉ አብራርቷል። በተመሳይ አንድ የኤሚሬትስ ባለስልጣን ያልተለመደ የዝውውር መዘግየት ሪፖርት አልደረሰንም ያሉ ሲሆን የሁለቱ ሀገራት የረጅም ጊዜ ኢኮኖሚያዊ ቁርኝት አጽንኦት ሰጥተው ምላሽ ሰጥተዋል ይላል ሮይተርስ። ይህም በየዓመቱ መጀመሪያ ላይ ወይም በጥር ወር በሳውዲ ማዕከላዊ ባንክ የታዘዘውን ይህ እርምጃ በሁለቱ ሀገራት መካከል ገንዘብ በሚያስተላልፉ ኩባንያዎች ላይ የክፍያ መዘግየትና የገንዘብ ዝውውር ችግሮች ማስከተሉም ተነግሯል። በርካታ ነጋዴዎችና የባንክ ባለሙያዎች ለሮይተርስ እንደገለጹት የገንዘብ ዝውውሮቹ ተጨማሪ የቁጥጥር ፍተሻ ስለሚደረጉባቸው ሳምንታት ይወስዳሉ ወይም ሙሉ በሙሉ ይከሽፋሉ። በመሆኑም ኩባንያዎች ክፍያዎችን በሶስተኛ ሀገራት በኩል ለማስተላለፍ ተገደዋል። ይህ የተጠናከረ ቁጥጥር ያመጣው ሁለቱ ሀገራት በነዳጅ ፖሊሲም፣ በየመን ግጭት፣ በኢራን እንዲሁም የውጭ ኢንቨስትመንት በመሳብ በኩል ያላቸውን ፍክክርና አለመግባባት እየሰፋ በሄደበት ወቅት ነው። ሳውዲ አረቢያ ሪያድ የባህረ ሰላጤውን የንግድ ማዕከል እንድትሆን ጥረት በማድረግ ላይ ስትሆን ኤሚሬትስ በሚያዝያ ወር ከኦፔክ አባልነቷ መውጣቷም ይታወቃል። ሽኩቻ ቢኖርም የሁለቱ ሀገራት የንግድና ኢንቨስትመንት ቁርኝት ግን አሁንም ጥልቅ መሆኑ ሙሉ በሙሉ የኢኮኖሚ መቋረጥ ያጋጥማል ተብሎ እንደማይገመት ተንታኞች ነግረውኛም ብሏል ሮይተርስ። የፋይናንስና የጂኦፖለቲካ ውጥረቶች እየጨመሩ ቢመጡም የሁለቱ ሀገራት መንግስት በይፋ በሚያወጧቸው መግለጫዎች ወንድማማችነታቸውን ማረጋገጣቸውን ቀጥለዋል ሲል ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻቸው የተከታተላችሁትን ይመስላል። መልካም ጊዜ እመኛለሁ።